ሴቶች በነገራችን ላይ ማለት ነው ባል ስትመርጡ እንደ አብርሽ አይነት ባል እንዳትመርጡ። በቃ ከባድ የሆነ ጥንቃቄ ከባድ የሆነ ትምህርት ነው መነግራችሁ በነገራችን ላይ ማለት ነው። አስተዋይ ከሆናችሁ ከሩታ ህይወት በጣም ብዙ ነገር መማር ትችላላችሁ። ልጁ ለጊዜያዊ ነገር እንደፈለጋት ማለት ነው። እቺ ህይወቱን የሰጠችው ልጅ የሰጠችው ልጅ እንግዲህ ጥሎ መሄድ ፈልገዋል ማለት ነው። እንዳያችሁት ነው ቦርሳውን ሲያሰባስብ ነበር። ቦርሳውን አሰባስቦ ጥሎ ሲሄድ እንግዲህ እንዳያችሁት ነው። ብሩክ እንግዲህ ሸውዷቸዋል ዳኒና ሩታን። እኔ እንደ ጓደኛ ብሩክ ያደረገው ነገር ያው ብዙም ቅር አላለኝም። ቢኮዝ እሱ መጀመሪያም የማጓደኛ ነው የአብርሽ ጓደኛ ስለሆነ ያደረገው ነገር በጣም ትክክልና ተገቢ ነገር ነው። በቃ ሰው ለጓደኛው ነው መወገን ያለበት፣ ከጓደኛው ጋር ነው። ምንም ነገር ቢፈጠር ጓደኛውን ወግኖ ነው እስቲክ ማድረግ ያለበት። ልክ ነው ያ ነገር ጓደኛውን ወክሮ ለጓደኛው መወገን አለበት። ብሩክ ያደረገው ነገር በጣም ትክክለኛና ተገቢ ነገር ነው። ነገር ግን አብርሃም ምንም አይነት ለሴት ልጅ ክብር የሌለው ማለት ነው። በቃ ሩታ እንደዛ እየወደደችው ጥፋት እንኳን ብታጠፋ እንኳን ብዙ ነገር አጥፍታ ሊሆን ይችላል፣ ብዙ ነገር ያልተገባ ነገር አድርጋ ሊሆን ይችላል። ነገር ግን ያደረገችውን ነገር ሁሉ ያደረገችው አብርሽን ከሷ ጋር ለማቆየት ነው። ጨርሷል፣ ፍላጎት የለውም ምናምን። አንዴ ትዳር ውስጥ ከገባ እንደዚህ አይነት ነገር ትንሽ ተገቢ ነው ብዬ አላስብም። በትዳር ወቅትም እያሉ ስንት አይነት ጥፋቶችን እየሰራ እንደሆነ እንግዲህ እያያችሁ ነው። ስንት አይነት ስራዎችን እየሰራ እንደሆነ እያያችሁ ነው። የሚታወቅ ነገር ነው። ምንም ከናንተ የተሰወረ ነገር የለም ቤተሰብ። ነገር ግን አሁን ላይ እንግዲህ ሌላ ነገር አማረው ማለት ነው። አንድ ነገር ደግሞ አለ በእኛ በኢትዮጵያውያን፣ አንድ ሴት ልጅ ከወለደች በኋላ የትም አባቷ አትሄድም፣ ፈላጊ ታጣለች፣ ማንም አይፈልጋትም፣ አንዴ ወልዳለች የሚባል ነገር አለ። እሱን አስቡ። አብርሃም ምን ማድረግ እየፈለገ ነው? ወንድ ልጅ ነው። ለምን አንድ አይደለም 10 እንኳን ቢወልድ ምንም ችግር የለውም ብሎ ስለሚያስብ እንግዲህ ጥሏት ሊኮበልል ነው ማለት ነው። ቦርሳውን እየሰበሰበ ነው እንግዲህ። በጣም የሚያሳዝን ነገር ነው። ነገር ግን በመጨረሻው ላይ ለዳኒ ያለ ቦታ በጣም አስገርሙኛል። ዳኒን እንደዛ መናቅ ማለት ነው። የሰው ልጅ ደግሞ እንደዛ አይናቅም። ና ቦርሳዬን ይዘውጣ፣ ና እስቲ ሸኘኝ፣ እዛ ተሸከም፣ አንተንም ቦርሳውን እሸከማለሁ። ምን አይነት ንቀት ነው? አንተ ማን? ልብ እያበጠ ነው። በነገራችን ላይ ማን የልብ እንደሚሰጥ አይታወቅም። ልብ ግን እያበጠ ነው። እኔ አንድ ነገር እርግጠኛ ሆኜ ልንገር፣ አንተ ቤት ትመለሳለህ፣ አንገትን ደፍተህ ትመለሳለህ ማለት ነው። በቃ አስረግጬ የምነግርህ ያ ነው። በቃ ትመለሳለህ ቤት። የትም አባት አትሄድም፣ የትም አባት ማለት ነው። ቢኮዝ እንደሷ ሆኖ ማንም አይንከባከብም፣ እንደሷ ሆኖ ማንም አያግዝም፣ እንደሷ ሆኖ ማንም ከጎና አይቆሙም። ዛሬ አጀብ ያሉለ የደገፉ አብረው የቆሙ ሰዎች ነገ የጨለማው ሰዓት ይለዩሃል። በቃ ነገ የጨለማ ቀን እኮ ይመጣል። ሁሌም ብርሃን ሆኖ አይቀጥልም። የታወቀ ነገር ነው። ህይወት አንዴ ብርሃን አንዴ ጨለማ ናት። የጨለማው ሰዓት ይለዩሃል እነዛ ሰዎች። አንተ ዛሬ እንደዚህ ሁሉ ነገር ፌር መሆኑን፣ ሁሉ ነገር በጣም ላንተ መደላደሉን፣ ጓደኛ ካንተ ጋር መሆኑን፣ ቤተሰብ ካንተ ጋር መሆኑን አትመልከት። ትልቅ ልጅ ነህ፣ ያንግ ልጅ ነህ። ነገ ነገሮች ይለወጣሉ። ማታስባቸው ነገሮች ወደ ህይወት ሊመጡ ይችላሉ ምናምን ነገር። የዚህ ሰዓት ሁሉ አብራ ካንተ ጋር እሳቱንም ውሃውንም በሚያስፈልግ በህይወት በየትኛው መንገድ አብራ ልትቆም የምትችል ሴት ልጅ ሚስት ናት። ሄርሜላም ያልካት ነገ የሆነ ነገር በህይወት ቢፈጠር ጥራ የምትሄድ ልጅ ናት። ጓደኛ ያልከው ብሩክም ጥሎ ይሄዳል። እቺ ሩታ ግን ጥፋት አጠፋች፣ ወይን አጠጣች፣ አሰከረች ምናምን ፋይል ያዘችብ። ለምን? አንተ ከሷ ጋር እንድትሆን አንተ ስለምትፈልገ፣ አንተ ያለህን ንብረት ሳንቲም ገንዘብ ምናምን አይደለም እቺ ልጅ የምትፈልገው፣ አንተን ነው የምትፈልገው። ሴት ልጅ ደግሞ በህይወቷ አንተን የምትፈልገ ከሆነ ታፈቅራለች ማለት ነው። ከሩታ የምንረዳው ነገር ታፈቅራለች። ነገር ግን ልታያትም ፍቃደኛ አይደለም። ወደ እሷ ልትዞር እንኳን ፍቃደኛ አይደለም። ለምን እንደሆነ ሊገባኝ አልቻለም። ፍጽሞ እሷን ልታያት ንቀት፣ በቃ ንቀት። ምን አይነት ከየት እንዳመጣው እንደዚህ አይነት ንቀት ማለት ነው። ለምን በዚህ ልኩ እንዳበጠ አይታወቅም። አብርሽ ምን እንዳስነኩ አይታወቅም። አንድ ነገር እርግጠኛ ሆኜ ደግሜና ደጋግሜ የምነግርህ አንድ ነገር ቢኖር ማለት ነው፣ አንተ ወደ ቤትህ ትመለሳለህ። በቃ እነግርሃለሁ። በተንኮል አይደለም፣ በሴራ አይደለም፣ ወደ ቤትህ ትመለሳለህ። ነገ ሁሉም ነገር ይገለጥላል፣ ሁሉም ነገር ይገባሃል። አሁን ነገሮች ተሰውሮባል። በቃ ማለት ጭንቅላት ስቴብል ሆኖ ማሰብ አልቻለም። እኔ እንደው ለአንተ አንድ ሪከመንድ ማረገ ነገር፣ ይሄን ቪዲዮ እንደምታየው በጣም እርግጠኛ ነኝ። አንድ ሪከመንድ ማረገ ነገር ምንድነው? ቴክ ኤ ብሬክ። በቃ ቴክ ኤ ብሬክ። ከራስ ጋር ጊዜ አሳልፍ ምናምን፣ ራስን ቼክ አርግ፣ ራስን ማየት፣ ራስን መገምገም ይኖርብሃል፣ ራስን ማየት ይኖርብሃል። ገብቶሃል አይደለ? እነዚህ ነገሮች ማታረግ ከሆነ በጣም ትክክለኛ ያልሆኑ ውሳኔዎች በህይወት ይበዛሉ። ትክክለኛ ያልሆኑ ውሳኔዎች በህይወት ባልበዙ ቁጥር ደግሞ ህይወት እየተመሰቃቀለ ወዳልሆነ መንገድ እየሄድክ ነው የምትቀጥለው። ጀለሴ በቃ ዛት ሴት
ከዛ ውጪ ምንም የሚፈጠር ነገር የለም። ትክክለኛ ያልሆኑ ውሳኔዎችን በወሰንከ ቁጥር ህይወት እየተበላሸ ነው የሚመጣው። በቃ እነዚህ አጀብ ያሉ ጓደኞች ጠቅላላ ሊቭ አውት ያደርገዋል፣ ይተዋል። ማወቅ ያለበት ኢትስ ፖይንት በቃ ግልጽ የሆነ ነጥብ ነው። ገባህ አይደለ? ስለዚህ ማድረግ ያለብህ መጣበቅ ያለብህ ከማጋ ነው፣ ከሚስት ከምታስብልህ ሴት ጋር ነው። ሄርሜላም ብትሆን ያላንተ መኖር ትችላለች። በቃ ገባህ አይደለ? ያላንተ መኖር ትችላለች። እሷ በጣም ብዙ ፈላጊ ያላት ምናምን ነገር እቺ ልጅ ስለወለደችልህ እኔ ሴቶች በእውነት ደጋግሜ የምነግራችሁ ነገር ባል ስትመርጡ ማለት ነው ከእናንተ ጋር ህይወቱን ለመስጠት የተዘጋጀ በጨለማውም በመልካሙም ጊዜ ደበርሽም ብሎ ዛሬ ተነስቶ ፈድሚል አይደለም፣ ተነስቶ ላጥሚል መሄድ ሰው መሆን የለበትም። ባል ስትመርጪ ይሄ ቀልድ አይደለም፣ ጨዋታ አይደለም። በቃ ዛሬ ደበረሽኛል ምናምን ነገር ብለሽ የምትወጪበት ነገር አይደለም። ትዳር ዛሬ ደብሮኛል በቃ ሙዲ አይደለም ብለህ የምትወጣበት ነገር አይደለም። ነገሮችን አንድ ላይ ሆነ በመልካሙ በከፉም በሀዘንም በደስታም ጊዜ አብረ የምትኖርበት ትልቅ የሆነ ተቋም ነው። እንግዲህ የእግዚአብሔር ተቋም ነው። እግዚአብሔር ነው ይሄን ነገር ያደረገው፣ ግልጽ ነው። ስለዚህ ነገ ደብሯቸዋል በጣም ሙዲ አይደለም ዛሬ በጣም አልተስማማኝም ብለህ የምትሄድበት አይደለም። በቃ ልብ ጠግቧል፣ ልታያት ሁሉ ፈቃደኛ አይደል፣ አንገሽግሻለች። ምን እንዳረገች አይታወቅም። አጥፍታለች። አንተን እኮ በብዙ ጥፋት ውስጥ በብዙ ያልተገባ ነገር ውስጥ እቺ ሴት አብረሃለች፣ ረድታለች፣ አግዛለች እኮ ቆማለች፣ ከጎን ካንተ ጋር ነበረች እኮ አይደለ እንዴ? ለምን ይረሳል? ለምን ትረሳለህ? ወደ ኋላ ለምን ዞር ብለን አናስብም? በጣም ትክክለኛ ያልሆነ ውሳኔ እንደወሰንክ ነው እኔ አብርሽ የሚሰማኝ። እኔ አንተን ምናልባት ለቃይ አጠቃቀሜ በጣም ይቅርታ ጠይቃለሁ። አንዳንድ ያልተገቡ ነገሮች ስሜታዊ ሆኜ ተናግሬክ ይሆናል። ነገር ግን ዞሮ ለእናንተ ለቤተሰባችሁ ከማሰብ አንጻር ነው። በቃ ለቤተሰባችሁ ከማሰብ አንጻር ነው። እኛም ያሳስበን የእናንተ ነገር ነው። ገብቷችኋል አይደል? ሌላው ነገር ሁሉ ቀሪ ነው። ሰዎች በቃ ምንም እኮ ላጥ ነው የሚሉት። ግልጽ እኮ ነው፣ ላጥ ይላሉ። የሆነ ነገር አንተ በህይወት ሀብን ቢያደርግ ገንዘብ ብታጣ ምናምን አሁን አጠገብ ያሉ ሰዎች ሁሉ ካንተ ለመጠቃቀም ስለሚፈልጉ ነው። ግልጽ ነው። ይሄ ብሩክ የምትለውም ልጅ ካንተ ለመጠቃቀም ፈልጉ ነው። ግልጽ ነው የምትላቸው ምናምን ቤተሰቦች ምናምን በቃ ለአንተ የሚያስብልህ ቤተሰብ። ከዛ ውጭ ደግሞ በዋናነት አብራህ የኖረች አብራህ ህይወትን የሰጠች ሚስት ናት ለአንተ የምታስብልህ። ለምን? በጣም ስለምትወደ በጣም ስለምትጠነቀቅልህ ልጅ ስለሰጠች አይደለም እኮ ላንተ ሁሉ ነገሯን እኮ ያየህላት አይደለ? አንተም ሁሉ ነገሮችን ያየችልህ ባለቤት ናት፣ ሚስት ናት። እሷን በሰው ፊት እንደዚህ ማዋረድ ምን ይሉታል? እሷን እንደዚህ መናቅ ምን ይሉታል? መለያየትም እኮ ቢኖር በቃ በሰላም መለያየት ተገቢና ትክክለኛ ነገር ነው። ነገር ግን በዚህ አይነት ንቀት ማለት ነው መነጽርን አርገ ተለጠጠ ላለማየት ምናምን ሶፋ ላይ ና ልብሴን ይዘ ምናምን ልብስን ይዘ እንደወጣው ማለት ነው ትመለሳለህ። በቃ አጭርና ግልጽ የሆነ ነገር ነው መነግርህ ማለት ነው። በቃ ትመለሳለህ። ቢኮዝ ይሄ ቀላል አይደለም ተቋም ስለሆነ እና እኔ ደግሞ ሌላው ደግሞ ለአብርሽ ቤተሰብ ማስተላለፍ ፈልገው ነገር ቢኖር ምንድነው እናንተ በዚህ ሰዓት እንግዲህ የምታስፈልጉት አሁን ልጁ በጣም ትክክለኛ ያልሆነ ውሳኔ ነው። እስቲ እናንተን አቅም ማየት ምን ፈልገው ደግሞ አሁን ነው። ልጁ ትክክለኛ ያልሆነ ውሳኔ እየወሰነ ነው፣ ያልተገባ ነገር እያደረገ ነው። ስለዚህ ምከሩት፣ ዝከሩት፣ ይመለስ ወደ ቤተሰቡ፣ ይመለስ ወደ ሩታ። ደስተኛ የምታደርገው ተንከባክባ የምታኖረው ሩታ ናት። ሌላ ማንም ይሄ ልጅ ሊንከባከበው እንደናንተ ሆኖ ሊመልሰው ማንም አይችልም ማለት ነው። ገብቷችኋል አይደል? ማንም አይረዳውም። ስለዚህ እናንተ ናት አብራችሁ ልትረዱት ልታግዙት የምትችሉት እናንተ ናችሁ። አሁን ላይ እንድትረዱትና እንድታግዙት አብራችሁ እንድትሆኑ መንገድ እንድታሳዩት እናትም አባትም ያብርሽ እናትም አባትም ብትሆኑ ይሄ ልጅ መመከር አለበት፣ መዘከር አለበት። ልጁ እየወሰነ ያለው ውሳኔ ምንም ትክክል መስሎ አልታየኝም። እንደኔ ትክክል መስሎ አልታየኝም። ሩታ ብቻዋን ስለሆነች እንደዚህ አይነት ጫና በደል መደረግ ያለበት አልመሰለኝም። እኔ በእውነት ምናልባት በሩታ ህይወት ላይ ትንሽዬ ያልተገባ መንገድ እያሳያት ያለው ዳኒ ነው ብዬ ነው ማስበው። እኔ ዳኒ ትንሽዬ ያልተገባ መንገዶችን እያሳየ ነው። ሆኖም ግን የዚህ ቤተሰብ መበጥበጥ የዚህ ትዳር መበተን ዋና ኃላፊነቱን መውሰድ አለበት ብዬ ማስበው አብርሃም የዚህ ቤተሰብ መበጥበጥና የዚህ ትዳር መበተን ዋና ሪስፖንሲብል መሆን ያለበት አብርሃም ነው። ስለዚህ ትዳራችሁ እንዲበተን አንፈልግም። በቃ ባጭሩ
እኛ እንፈልገው ሰላም ነው። ሰላማችሁ ነው። እናንተ በየጊዜው አዳዲስ ድራማ አዳዲስ ያልተጠበቀ ነገር ታደርጋላችሁ እንጂ ሁሉም ሰው ከናንተ የሚፈልገው የናንተን አንድነት፣ የናንተን ሰላም መሆን፣ የናንተን መረጋጋት ነው። ልጃችሁን አብራችሁ አሳድጉት። ለልጃችሁ ወደፊት ህይወት አስቡ እንጂ እናንተ ተለያያችሁ ማለት ይሄ ልጅ ወይ እናቱ ጋር ወይ አባቱ ጋር ነው የሚያድገው። የእናትም የአባትም ፍቅር ያስፈልገዋል። ቢያንስ እናንተ እንግዲህ አንዴ ከሽፋችኋል፣ አንዴ በቃ ማይሆን ነገር ውስጥ ገብታችኋል። ለልጃችሁ ህይወት እስቲ አስቡ። ይህም ተገቢ ነው ብዬ አስባለሁ። እስቲ ቤተሰቦች ደግሞ እስቲ እናንተን ሀሳብ እኔ እንግዲህ በጣም በተደጋጋሚ በዚህ ነገር ላይ ሀሳብ እየሰጠው ነው። ቢኮዝ የእነሱን ኬዝ እንደኛ ኬዝ አድርገን ማሰብ አለብን። ማየት አለብን። ምንድነው እነዚህ ልጆች ሀሳባችንን መስጠት አለብን። ቪዲዮ ማየት ብቻ ሳይሆን የተሰማንን ነገር ለማካፈል ያህል ነው። የኛን ሀሳብ ወደዚህ እያመጣን ያለ ነው እና እስቲ እናንተ ደግሞ ምን ትላላችሁ? የእናንተን ሀሳብ ባቅና ኮመንት ሴክሽን ላይ ደግሞ በጽፉልኝ ደስ ይለኛል። ቤተሰቦች ደግሞ 2000 ሰብስክራይበር ገብቻለሁ። በጣም ደስ ብሎኛል። ቪዲዮንም እያያችሁልኝ ነው። በጣም አመሰግናለሁ። ያላችሁን ሀሳብ እንግዲህ በኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም ቪዲዮ ላይክ ከተመቻችሁ ደግሞ ሰብስክራይብ እንዲሁም ሼር ማድረግ ደግሞ እንዳይረሳ። ሰብስክራይብ ማድረጋችሁ ይቀጥል። እያደረጋችሁልኝ ስላለው ድጋፍ እንዲሁም ስለምታበረታቱኝ በጣም እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክመጣ ድረስ እንግዲህ ይመቻችሁ። መልካም ጊዜ